ከሰዎች ክብርን አትለምኑ። ታዋቂዋ ቢሊነር ኦፕራ አንድ እጅግ ጠንካራ የሆነ የህይወት መርህ አላት። ሰዎች አንተን እንዴት ማክበር እንዳለባቸው የምታስተምራቸው ራስህ ነህ ትላለች። ይህን አስተውለህ ታውቃለህ? ብዙዎቻችን ሰዎች እንዲወዱንና እንዲያከብሩን ብለን ትልቅ መስዋዕትነትን እንከፍላለን። ለሁሉም ነገር እሺ እንላለን። የራሳችንን ስራ ትተን የሰዎችን ጉዳይ እናስቀድማለን። ሰዎች እንዳይቀየሙን ብለን ስሜታችንን እንደብቃለን። ጉልበታችንን፣ ጊዜያችንና ገንዘባችንን ሳይቀር እንጨርሳለን። ግን በመጨረሻ የምናገኘው ምንድን ነው? ምስጋና? ክብር? አይደለም። ይልቁንስ ንቀት፣ መገለልና እንደ ሞኝ መቆጠር ነው። አይሱ፣ አይሷ፣ አይቸኩሉም፣ አትቸኩልም፣ የት ትሄዳለች የሚል አጉል ስም ይሰጡናል። ለምን እንደሆነ ታውቃለህ? የሰው ልጅ ስለነበና በተፈጥሮ የሚሰራው እንዲህ አይደለም። የሰው ልጅ ሁሌ የተገኘን ርካሽ የሆነንና ለሁሉም ነገር ራሱን አሳልፎ የሚሰጥን ሰው በውስጡ አያከብርም። ውድ ነገር ሁሌ አይገኝም። ርካሽ ነገር ግን በየቦታው ተንሰራፍቶ ይገኛል። መጽሐፍ ቅዱስ ይህንን ጥልቅ የሳይኮሎጂ የህይወት ምስጢር ከሺህ ዓመታት በፊት በሚገርም ሁኔታ ጠቅልሎ አስቀምጦታል። በምሳሌ 25 ላይ እንዲህ ይላል፣ እንዳይሰለችህና እንዳይጠላ ወደ ባልንጀራ ቤት እግርህን አታዘውትር። አስተዋላችሁ? ከመጠን በላይ መመኘት፣ ከመጠን በላይ መገኘት፣ ሁሌ በሰው ፊት መመላለስ፣ ራስን ርካሽ ማድረግ መጨረሻው መሰልቸትና መጠላት ነው። ሚስጥሩ ይሄ ነው። ዛሬ ሰዎች እንዳያቃልሉ፣ ቃልህ እንዲሰማ፣ የምታገኘው ዋጋ እንዲጨምር፣ በምትሄድበት ሁሉ ከፍተኛ ክብር እንዲኖር ከፈለግ አሁን የምነግርህን ይህንን አንድ ብቸኛ ሕግ እስከ መጨረሻው አዳምጠህ ተግብረው። ወደዚህ ህይወትን አቅጣጫ ወደሚቀይረው ሚስጥር ከመግባታችን በፊት ይህን ቪዲዮ ለእውነተኛ ወዳጆቼ፣ በተለይም ሰዎች ደግነታቸውን እንደ ሞኝነት ቆጥረው ላስቸገሯቸው ቤተሰቦች እንዲደርስ አሁኑ ላይክ እና ሼር አድርጉት። እንደዚህ አይነት ጥልቅ የሥነ ልቦና የህይወት ክህሎት የባህሪ ትንተና ቪዲዮዎች በየሳምንቱ እንዲደርሷችሁ ደግሞ የዩቲዩብ ቻናሉን ሰብስክራይብ ማድረጋችሁን አትርሱ። ሌላው ላሳውቃችሁ የምፈልገው ነገር ቢኖር በግል ህይወታችሁ፣ በስራ ቦታችሁ ወይም ከሰዎች ጋር ባላችሁ ግንኙነት ላይ ፈተናዎች ካሉባችሁ ክብራችሁን አስጠብቃችሁ ስሜታችሁን ተቆጣጥራችሁና ሰዎችን በአግባቡ ይዛችሁ ስኬታማ መሆንን እንድትችሉ የግል የማማከር አገልግሎት ወይም ዋን ቱ ዋን ካውንስሊንግ ከፈለጋችሁ፣ አብረን ለመገናኘት ከኔ ጋር በግል ለመማከር ከፈለጋችሁ አሁኑኑ ከስክሪኑ ላይ በሚታየው ስልክ ቁጥር በ0966919623 በመደወል አሊያም በቴሌግራም መልእክት ማስቀመጥ ቀጥታ ልታገኙ ትችላላችሁ። እሺ፣ አሁን ወደ ዋናው ጉዳያችን እንመለስ። ሰዎች እንዲያከብሩን ማድረግ ያለብን አንደኛውና ዋነኛው ሚስጥር ምንድን ነው? አንደኛ የእምቢ ኃይል ወይም የወሰን ማበጀት the power of no and boundaries ነው። ብዙዎቻችን የምንሰራው ትልቅ ስህተት ሰዎች እንዳይቀየሙኝ በሚል ፍርሃት የራሳችንን ድንበር አናስከብርም። ነገር ግን ሁሉንም ሰው ለማስደሰት የምትኖር ከሆነ የራሴ የምትለው ህይወት አይኖርም። በዓለማችን ላይ ካሉ እጅግ ሀብታሞች አንዱ የሆነው ዋረን በፌት አንድ የታወቀ አባባል አለ። ስኬታማ ሰዎችና እጅግ በጣም ስኬታማ በሆኑ ሰዎች መካከል ያለው ልዩነት እጅግ ስኬታማዎቹ ለሁሉም ነገር አይሆንም ወይም እምቢ የሚሉ ናቸው። ለሁሉም ሰው እሺ ስትል ያንተ እሺ የሚለው ቃል ዋጋ ያጣል። ምክንያቱም በቀላሉ የሚገኝ ነውና ነው። ለሰዎች ወሰን ወይም ባውንደሪ ሳታበጅላቸው ሲቀሩ ጊዜህን፣ ጉልበትህን፣ ህይወትን ያቃልሉታል። በቅዱሱ ቃሉ ላይ ቃላችሁ አዎ ከሆነ አዎ፣ አይደለም ከሆነ አይደለም ይሁን፣ ከዚህ የወጣው ከክፉ ነው ይላል። አቋም ሲኖርህ የማይመችህን ነገር በግልጽ ይቅርታ አሁን አልችልም ማለት ስትጀምር ሰዎች አንተን በቀላሉ የሚገፋ ሰው ወይም ፑሽኦቨር ማየት አቁመው አንተን ጠንካራ መርህ እንዳለው አውቀው ይፈሩሃል፣ ያከብሩሃል። ሁለተኛ መገኘትን ውድ ማድረግ create scarcity and high value። በስነ ልቦናና በስልጣን ህጎች ላይ ጥልቅ መጽሐፍትን የጻፈው ሮበርት ግሪን the 48th law of power በሚለው መጽሐፉ ላይ ህግ 16 ላይ እንዲህ ይላል፣ የመገኘትህን መጠን ስትቀንሰው ሰዎች ላንተ ያላቸው አክብሮት ዋጋ ይጨምራል። ሁልጊዜ የሚገኝ ነገር ግን ዋጋ ይጣል። ስለዚህ አልማዝ ወይም ወርቅ ውድ የሆኑበት ምክንያት በየመንገዱ ስለማይገኙ፣ አፈር ግን የረገጥከው ሁልጊዜ ከእግራችን ስር ስላለ ነው። ሁልጊዜ ለጥሪ የምትመልስ ለሁሉም ግብዣ የምትሮጥና ጊዜን የረከስክ ከሆንክ ሰዎች አንተን ከእግራቸው ስር እንዳለው አፈር አድርገው ይቆጥረዋል። አሁንም ቅዱሱ ቃል ላይ ብናነብ እንዳይሰለችህና እንዳይጠላ ወደ ባልንጀራ ቤት እግርህን አታዘውትር ይላል። ሌላም ብናነብ ዕውቀት ያለው ሰው ቃሉን ይቆጥባል፣ አስተዋይ ሰው ግን መንፈሱ ዝቅ ያለ ነው ይላል። ስራህን፣ ዓላማህን ከሰዎች ወሬ መሰብሰብ በላይ ስታስቀድም ሰዎች ከአንተ ጋር የሚያሳልፉት ጥቂት ጊዜን እንደ ትልቅ ዕድል ማየት ይጀምራሉ።
ሶስተኛ ጥቂት ማውራትና አብዝቶ ማዳመጥ ስፒክ ለስ ኤንድ ሊስን ሞር። ታላቁ የአሜሪካ ፕሬዝዳንት አብርሃም ሊንከን የተናገረው እጅግ ድንቅ አባባል አለ። ተናግረህ ድንቁርናህን ከምታሳይ ዝም ብለህ አብዷል ተብለህ ብትጠረጠር ይሻላል ይለናል። ብዙ የሚያወራ ሰው ሚስጥሩ ይተፋል፣ ስህተትም ይበዛዋል፣ ቃሉም ክብደት ያጣል። በጥሞና የሚያዳምጥ ሰው ግን የስነ ልቦና የበላይነት ወይም ሳይኮሎጂካል አድቫንቴጅ አለው። የሰዎችን ማንነት ያጠናል። የሚናገረው ደግሞ ሲናደድና የታሰበበትን ብቻ ነው። ቅዱሱ ቃል ሰው ሁሉ ለመስማት የፈጠነ ለመናገርም የዘገየ ለቁጣም የዘገየ ይሁን ይላል። እንዲሁም በምሳሌ 10 ላይ በቃል ብዛት ውስጥ ኃጢአት ሳይኖር አይቀርም፣ ከንፈሩን የሚገታ ግን አስተዋይ ነው ተብሎ ተጽፏል። ጥቂት ስትናገር ቃልህ እንደ ወርቅ ውድ ይሆናል። ሰዎች አንተ አፍን ስትከፍት ጸጥ ብለው ማዳመጥ የሚጀምሩት አላስፈላጊ ወሬዎችን ስታቆም ብቻ ነው። አራተኛ ለራስ ቃል ታማኝ መሆንና የውስጥ ዲሲፕሊን ወይም ሰልፍ ዲሲፕሊን። ታዋቂው የሆሊውድ አክተር ዴኒዘል ዋሽንግተን እንዲህ ይላል፣ ያለ ቁርጠኝነት ወይም ኮሚትመንት በጭራሽ አትጀምርም፣ ነገር ግን ያለ ጽናት ወይም ኮንሲስተንሲ ደግሞ በጭራሽ አትጨርስም። ሰዎች እንዲያከብሩ ከፈለክ መጀመሪያ ራስህን ማክበር አለብህ። ለራስህ ነገ 11 ሰዓት ተነስቼ እሰራለሁ ብለህ ቃል ገብተህ ካፈረስከው አይምሮ ለራስ ያለውን ግምት ያወርድብሃል። ራሱን የማያከብር ለቃሉ ታማኝ ያልሆነን ሰው ደግሞ ዓለም በጭራሽ አያከብረውም። ለእግዚአብሔር ስዕለትን በተሳለ ጊዜ ለመክፈል አትዘገይ፣ ከተሳለህ ደግሞ የማትከፍል ከሆነ ባትሳል ይሻልሃል ይላል። ለራስ የሰጠኸውን ቃል ስታከብር የውስጥህን በራስ መተማመን ወይም ኢነር ኮንፊደንስ ትገነባለህ። ያኔ ደግሞ በሰዎች ሁሉ ፊት ግርማና ሞገስ ያለ ሰው ትሆናለህ። አምስተኛ የሰዎችን አድናቆት ወይም አፕሮቫል አለመለመን። ታዋቂው ማርሻል አርት ጥበበኛ ብሩስ ሊ መርህ እንዲህ ሲል ይናገራል፣ እኔ እዚህ ምድር ላይ ያለሁት ያንተን መጠበቅ ወይም ኤክስፔክቴሽን አሟልቼ ለመኖር አይደለም። አንተም ያለው የኔን አሟልተ ለመኖር አይደለም። ሁለታችንም የራሳችን ግብ አለን ይላል። የሰዎችን አድናቆት የሚለምን ሰዎች እንዲወዱት ብቻ ሲል አቋሙን የሚቀያየር ሰው ግን የራሱ ማንነት የለውም። ሰዎች አድናቆታችንን ይለምናል ብለው ካሰቡ ያቀሉሃል። ነገር ግን በራስህ አቋም ላይ ስትቆም፣ የሰዎችን ሙገሳ ሳትፈልግ በራስህ ስትተማመን፣ ሰዎች በተፈጥሯዊ መንገድ ይፈሩሃል፣ ያከብሩሃል። ቅዱሱ ቃል ላይ አሁን ሰውን ወይስ እግዚአብሔርን እሺ ለማለት እፈልጋለሁ ወይስ ሰውን ደስ ለማሰኘት እፈልጋለሁ? አሁንስ ሰውን ደስ ቢያሰኝ የክርስቶስ ባሪያ አይደለሁም ብሎ እንደሚናገር ሰውን መፍራት ወጥመድን ያመጣል፣ በእግዚአብሔር የሚታመን ግን ይጠብቃል። ስለዚህ ሰዎችን በመፍራት የምታደርጋቸው ማንኛውንም ነገሮችን ማቆም አለብን። ስድስተኛ ስሜትን መቆጣጠርና አለመረበሽ ወይም ኢሞሽናል ኮንትሮል ኤንድ ኮምፕሮስ። በቀላሉ የሚናደድ በትንሽ ነገር የሚጨነቅ ወይም ስሜቱን መቆጣጠር የማይችል ሰው የሰዎችን ክብር ያጣል። የስቶይዝም ፍልስፍና መሪ የነበረው የሮማ ንጉሥ ማርከስ ኦሬለስ እንዲህ ይላል፣ በሌሎች ሰዎች ድርጊት ላይ ስልጣን የለም። ስልጣን ያለው ያንን ድርጊት በሚቀበለው የአንተ አእምሮ ላይ ብቻ ነው። ይህንን ስትረዳ ትልቅ ጥንካሬ ታገኛለህ። ስሜታዊ አትሁን። አንድ ሰው ሊያናድድ ሲሞክር ወዲያውኑ መልስ ከሰጠ ያ ሰው ያንተን ስሜት የመቆጣጠር ስልጣን አገኘ ማለት ነው። ጸጥ ብለህ በግርማ ሞገስ ነገሮችን በምክንያት ስትመለከት ግን የነገሩ የበላይ ትሆናል። ቅዱሱ ቃል ትዕግስተኛ ሰው ከኃያል ሰው ይበልጣል፣ መንፈሱንም የሚገዛ ከተማን ከሚወስድ ይበልጣል። ሌላም ብናይ ትዕግስተኛ ሰው ታላቅና አስተዋይ ነው፣ መንፈሱን ግን የማይቆጣጠር ግን እብድ ነው ይላል። ሰባተኛ ድክመትንና ሚስጥርን አለመዘርገፍ፣ ፕራይቬሲ ኤንድ ስትራቴጂክ ዲስትራክሽንስ። ብዙ ሰዎች እንዲቀርቧቸው ብለው የራሳቸውን ሚስጥር፣ ድክመትና የቤተሰብ ችግር ለተገኘው ሰው ሁሉ ያወራሉ። ታዋቂው ተዋናይ ኬቪያኑ ሪቨልስ እንዲህ ይለናል፣ የግል ሕይወትህን ሚስጥር አድርገው፣ ሰዎች የማያውቁትን ነገር ማበላሸት አይችሉም። ሚስጥርንና ድክመትህን ለሰው ሁሉ ስታካፍል ለሰዎች አንተ የሚወጉበትን መሳሪያ በእጃቸው የሰጣቸው ነው። ሰዎች ያልተገለጸላቸውንና ሚስጥራዊ የሆነን ሰው ያከብራሉ፣ ይፈሩታል። ስምንተኛ የአካል ቋንቋ ወይም ግርማ ሞገስ፣ ፓወርፉል ቦዲ ኤንድ ላንጉጅ። ታዋቂ የሥነ ልቦና ባለሙያ ጆርዳን ፒተርሰን በመጽሐፉ ላይ የመጀመሪያ ሕግ አድርጎ ያስቀመጠው እንዲህ ይላል፣ ትከሻህን ወደ ኋላ መልሰ ደረትን ነፍተ ቀጥ ብለህ ቁም። ሰዎች አንተን አይተው የሚሰጡ ክብር
80% የሚሆነው ከምትናገረው ቃል ይልቅ በአካል ቋንቋ ወይም ቦዲ ላንጉጅ ላይ የተመሰረተ ነው። አንገቱን ደፍቶ ትከሻውን ቆምዝዞ የሚሄድን ሰው አእምሯችን በተፈጥሮ እንደ ተሸናፊ ነው የሚቆጥረው። ቀጥ ብለን ስንሄድ፣ የሰዎችን አይን ለአይን ስናይ ድምፅ የተረጋጋ ሳይሆን ሰዎች ሳያውቁክ ያከብሩሃል። ግርማ ሞገስና ጥንካሬ ከውስጥ የሚመጣ ሲሆን ከውጫዊ እንቅስቃሴ አቋምም ላይ ይንጸባረቃል። 9ኛ በራስ መቆምና ብቃት ኮምፒተንስ ኤንድ ኢንዲፔንደንስ። በስራ ወይ በሙያ በቂ እውቀትና ብቃት ከሌለ ሰዎች ሊያከብሩ አይችሉም። የንግድ ወይም የአመራር መምህሩ ጂም ሮን እንዲህ ይላል፣ በስራ ላይ ከምትሰራው በላይ በራስ ማንነት ላይ ጠንከረ ስራ። ብቃት ሲጨምር ዋጋህም ይጨምራል። በሰዎች ላይ ጥገኛ የሆነ ሰው፣ የራሱ ገቢ ብቃት የሌለው ሰው ሁልጊዜ ዝቅ ይላል። በምትሰራው ነገር ላይ እውነተኛ ብቃት ወይም ማስተሪ ሲኖርህ፣ በራስ መቆም ስትችል ሰዎች ለአንተ ያላቸውን አክብሮት በከፍተኛ ሁኔታ ይጨምራል። 10ኛ ሰዎችን ማክበር ግን አለመፍራት። ሪስፔክት አዘርስ ፌር ኖ ዋን። ታዋቂዋ ጸሐፊ ማያ ኤንጅሎ የተናገረችው ድንቅ አባባል አለ። ሰዎች የተናገርከውን ሊረሱ ይችላሉ፣ ያደረግከውንም ሊረሱ ይችላሉ። ነገር ግን እንዲሰማቸው ያደረግከውን ስሜት በጭራሽ አይረሱት። እውነተኛ ክብር የሚመጣው ሰዎችን በመናቅ ወይም በመኮፈስ አይደለም። ደካሞችንና ከታች ያሉትን ሰዎች አክብረህ ስታናግር፣ ነገር ግን በታላላቆች ፊት ሳትፈራ አቋምን ስትይዝ፣ ሰዎች ላንተ ያላቸው አክብሮት ወሰን የለውም። ትዕቢት የደካሞች መሸፈኛ ሲሆን፣ ትህትና ግን የጠንካሮች ምልክት ነው። ቅዱሱ ቃል ላይ በወንድማማቾች መዋደድ እርስ በርሳችሁ ተዋደዱ፣ እርስ በርሳችሁም ተከባበሩ። ራሱን ከፍ የሚያደርግ ሁሉ ይዋረዳል፣ ራሱን የሚያዋርድ ሁሉ ከፍ ከፍ ይላል ተብሎ ተጽፏል። 11ኛ ላይ የጊዜን ዋጋ ማወቅና አክብሮት ሪስፔክቲንግ ታይም ኤንድ ፓንክቹዋሊቲ። ጊዜን አክብሮ በሰዓቱ መገኘት ቀላል ነገር ይመስላል፣ ነገር ግን በሰዎች ዘንድ ትልቅ አክብሮትን የሚያስገኝ ወሳኝ የባህሪ ማረጋገጫ ነው። ታዋቂው የደቡብ አፍሪካ መሪ ኔልሰን ማንዴላ እንዲህ ይላል፣ በሰዓት መገኘት ወይም ፓንክቹዋሊቲ ሌሎችን ማክበር ብቻ ሳይሆን ለራስ ቃልና ለራስ ጊዜ ያለን ከፍተኛን ዋጋ ያሳያል። የሰዎችን ጊዜ የምታከብር ከሆነ፣ ሁልጊዜ በተባባልነው ሰዓት የምትገኝ ከሆነ፣ ሰዎች አንተን እንደ ቁም ነገረኛ፣ ታማኝና ስርዓት ያለው ዲሲፕሊንድ ሰው አድርገው ይቆጥሩሃል። የሰዎችን ጊዜ የምታባክን ከሆነ ግን ያላደገ እና አቋም የሌለው ሰው እንደሆንክ ያሳያል። ቅዱሱ ቃል ላይ እንግዲህ እንደ ጥበበኞች እንጂ እንደ ሞኞች ሳትሆኑ እንዴት እንደምትመላለሱ በጥንቃቄ ተጠበቁ፣ ዘመኑ ክፉ ነውና ዘመኑን ዋጁ ይላል። 12ኛ ላይ ሂስንና ስድብን በግርማ ሞገስ ማለፍ ግሬስ አንደር ፌር ኤንድ ኢሞሽናል ዲታችመንት። አንድ ሰው ሊያቃልለ ወይም ሊሰድብ ሲሞክር ወዲያውኑ ከተናደድክና መልስ ለመስጠት ከተፎካከርክ ያ ሰው ላንተ ያዘጋጀው ወጥመድ ውስጥ ገባህ ማለት ነው። አሜሪካዊያ ሊድ ኤቨረስት ስትናገር እንዲህ ትላለች፣ ያላንተ ፈቃድ እሺታ ማንም ሰው ዝቅ አድርጎ እንዲሰማ ሊያደርግ አይችልም። አንድ ሰው ሲሰድብህ ወይም ሲያናድድህ ረጋ ብለህ ፈገግ ስትል ወይም ምንም እንዳልተፈጠረ አድርገህ በዝምታ ስታልፈው ተናጋሪው ራሱን ያዋርዳል። በዙሪያ ያሉ ሰዎች ደግሞ ለአንተ የውስጥ ጥንካሬና ግርማ ከፍተኛ አክብሮት ይሰጡሃል። 13ኛ ለሰዎች ምክንያትን ከመጠን በላይ አለመደርደር ስቶፕ ኦቨር ኤክስፕሌኒንግ ዮርሰልፍ። ብዙ ሰዎች አንድን ነገር አልችልም ወይም አላደርገውም ሲሉ ረጅም ምክንያት ይደረድራሉ። ታዋቂው ፈላስፋ ፍሬድሪክ ኒቼ እንዲህ ይላል፣ በወሰንከው ውሳኔ ላይ ብዙ ማብራሪያ በሰጠ ቁጥር ሰዎች አቋምህን እንዲጠራጠሩና እንዲሞግቱህ መንገድ ትከፍትላቸዋለህ። ለሰዎች ከመጠን በላይ ማብራሪያ መስጠት የሚመጣው ሰዎች ይረዱኛል ወይም ይወዱኛል ከሚል የውስጥ ፍርሃት ወይም የሆነ ሰዎች እንዲያረጋግጡልህ ከመፈለግ ሊሆን ይችላል። አቋም ያለው ሰው ውሳኔውን በአጭሩና በግልጽ ይናገራል እንጂ ረጅም ምክንያት አይደረድርም። ቃሉ አጭርና ግልጽ መሆን ግን አክብሮትን ይፈጥርለታል። 14ኛ ሰዎችን ከጀርባ አለማማትና ታማኝነት አቮይዲንግ ጎይስፕ ኤንድ ሃይ ኢንቴግሪቲ። ሰዎችን ከጀርባ የሚያሙና የሚተቹ ሰዎች ከሰዎች ዘንድ በጭራሽ አይከበሩም። ኤሌኖር ሩዝቬልት ድንቅ አባባል አላት። ታላላቅ አእምሮዎች ስለ ሐሳብ ይወያያሉ፣ መካከለኛ አእምሮዎች ስለ ክስተቶች ይወያያሉ፣ ትናንሽ አእምሮዎች ግን ስለ ሰዎች ይወያያሉ ትለናለች። ከአንድ ሰው ጋር ሆነ ሌላውን ሰው ከጀርባ የምታማ ከሆነ
ያ ሰው በልቡ ነገ ደግሞ እኔ ከሌለው ከሌላ ሰው ጋር ያማኛል ብሎ ያስባል። ስለ ሌላ ሰው ጥሩ ነገር ብቻ የምታወራና ታማኝ ስትሆን ደግሞ ሰዎች ምስጢራቸውንና ክብራቸውን ለአንተ አምነው ይሰጣሉ። ስለዚህ ቅዱሱ ቃልም እንዲህ ይላል፣ ሐሜተኛ ምስጢርን ይገልጣል፣ ስለዚህ ከንፈሩን ከሚከፍተው ጋር አትደበላለቅ ይላል። 15ኛ ክብር ሲጎድል ለመራቅ አለመፍራት ወይም the ultimate power of walking away። በማንኛውም ግንኙነት በስራ ቦታ ወይም በጓደኝነት ውስጥ ትልቁ የስነ ልቦና ጉልበት ወይም ሌቨሬጅ ያለው ክብር ሲጎድለው ጥሎ ለመሄድ የማይፈራው ሰው ዘንድ ነው። ታዋቂው የሆሊውድ አክተር ሮበርት ዲኒሮ እንዲህ ይላል፣ አንድ ቦታ ላይ ክብር ከተነካ ወይም ዋጋ ካልታወቀ ሳታንኳኳ ጥለ መውጣትን ልመድ ይላል። ሰዎችን አጣቸዋለሁ ብለህ የምትፈራ ከሆነ ሰዎች ያቃልሉሃል። ነገር ግን መስፈርትንና ድንበር ሲጣስ ያለ ረብሻና ያለ ድራማ በጸጥታ ራስን ለማራቅ ስትችል ሰዎች ለአንተ ያላቸው ፍላጎትና አክብሮትን በእጥፍ ይጨምረዋል። ይህንን ቅዱሱ ቃል እንዴት ብሎ ይገልጸዋል? ማንም ተቀብሎ ካልሰማችሁ ከዚያ ቤት ወይም ከዚያ ከተማ ስትወጡ የእግራችሁን አቧራ አራግፉ ይላል። 16ኛ ኃላፊነትን መውሰድና ውሳኔ መስጠት ዲሲሲቭ ኤንድ ቴኪንግ ሪስፖንሲቢሊቲ። በሕይወት ውስጥ ለሚፈጠረው ነገር ሁሉ ሌሎችን፣ መንግስትን ወይም ሁኔታዎችን የሚያሳብብ ሰው በሰዎች ዘንድ በፍጹም አይከበርም። ታዋቂው የእንግሊዝ ጠቅላይ ሚኒስትር ዊንስተን ቸርችል እንዲህ ይላል፣ የታላቅነትና የግርማ ሞገስ ዋናው ዋጋ ኃላፊነትን መውሰድ። ውሳኔ ለመወሰን የሚያንገራግር፣ ሁልጊዜ ሰዎችን ፍቃድ የሚጠብቅና ስህተት ሲፈጠር ሰበብን የሚያበዛ ሰው የደካማነትን ስሜት ያሳያል። የራሱን ውሳኔ በራሱ ወስዶ ለውጤቱም ኃላፊነትን የሚወስድ ሰው ግን የጠንካራ አመራርና የከፍተኛ በራስ መተማመን መገለጫ ስላለው ሰዎች በተፈጥሮ ይከተሉታል፣ ያከብሩታል። ቅዱሱ ቃል እያንዳንዱ የራሱን ሸክም ሊሸከም ይገባዋልና ስለሚል። 17ኛ በሰዎች ስኬት አለመቅናት፣ ሌሎችን የማድነቅ ብቃት። በራሱ የማይተማመን ሰው የሌሎችን ስኬት ሲያይ ስጋት ይገባዋል፣ ይንቋሸሻል ወይም ይቀናል። ታዋቂው የደቡብ አፍሪካ መሪ ኔልሰን ማንዴላ እንዲህ ይላል፣ የሌሎችን ከፍ ስታደርግ ወይም ሌሎችን ከፍ ስታደርግ ስታደንቅ የአንተም ብርሃን አብሮ ይበራል እንጂ አይጠፋም። የሰዎችን ጥንካሬ እና ስኬት ያለምንም ምቀኝነት በግልጽ ማድነቅ የምትችል ከሆነ ሰዎች በውስጥ ያለውን ጥልቅ የራስ መተማመን ወይም ሴኩሪቲ ይረዳሉ። የሰዎችን ስኬት የሚያንቋሽሽ ሰው ሆነ ግን የራሱን የውስጥ የበታችነት ስሜት ወይም ኢንሴኩሪቲ ለሰው ሁሉ ያጋልጣል ማለት ነው። ቅዱሱ ቃል ደስ ከሚላቸው ጋር ደስ ይበላችሁ፣ ከሚያለቅሱ ጋርም አብራችሁ አልቅሱ። 18ኛ የውጭ አቀራረብ ወይም ንጽህናና አለባበስ ሰልፍ ፕሬዘንቴሽን ፐርሰናል ግሮሚንግ። ታዋቂዋ የፋሽን ዲዛይነር ኮኮ ሻነልስ እንዲህ ትላለች፣ ስርዓት የሌለው ሰው ልብስ ከለበስክ ሰዎች ልብስህን ያያሉና በደንብ ከተኳኳልክ ደግሞ ከተስተካከልክ ደግሞ ሰዎች አንተን ያዩዋል ይላል። የሰው ልጅ አእምሮ በመጀመሪያዎቹ 7 ሰከንዶች ውስጥ ስለ አንተ ውሳኔ ይሰጣል። ንጽህናህን መጠበቅህ፣ የተስተካከለ አለባበስህና ለራሴ የምትሰጠው እንክብካቤ እኔ ለራሴ ከፍተኛ ዋጋ እሰጣለሁ የሚል ድምፅ የሌለው መልእክት ለሰዎች ያስተላልፋል። ራሱን የሚያከብር ሰው ዓለም ታከብረዋለች። 19ኛ ላይ ስህተትን አምኖ መቀበልና ይቅርታ መጠየቅ ኦውኒንግ ሚስቴክ ኤንድ ሁሚሊቲስ። ታዋቂው የሥነ ልቦናና የግንኙነት መምህር ዴል ካርኔጌ ተሳስተ ከሆነ ወዲያውኑ ሙሉ በሙሉ ልብህ ስህተትህን ይመን። ይህ ድርጊት ከማንኛውም ክርክር በላይ አክብሮትን ያተርፍልሃል። ተሳስቶ ስህተቱን ለመሸፈን የሚታገል ወይም ለሰዎች ይቅርታ ለማለት የሚኮፈስ ሰው ደካማና ስሜታዊ ይመስላል። በሌላ በኩል ደግሞ እዚህ ጋር ተሳስቻለሁ ይቅርታ ብሎ በሙሉ በራስ መተማመን አምኖ የሚቀበል ሰው ከፍተኛ የሥነ ልቦና ብስለት ወይም ኢሞሽናል ኢንቴሊጀንሲ እንዳለው ስለሚያሳይ በሰዎች ዘንድ ትልቅ አክብሮትን ያገኛል። ቅዱሱ ቃል እንኳን ሲናገር ኃጢአቱን የሚሰውር አይለማም፣ የሚናዘዝባትና የሚተዋት ግን ምሕረትን ያገኛል ይላል። 20ኛ ላይ ግልጽ የሆነ ዓላማና ራዕይ ይዞ መኖር having a clear purpose and vision። ታዋቂው ፈላስፋ ፍሬድሪክ ኒትሽ የሚኖርበትን ዓላማ ወይም ዋይ ያለው ሰው ማንኛውንም መሰናከል ማለፍ ይችላል። ዓላማ ከሌለው ሰው
እንደ ነፋስ ወዲያና ወዲህ ይነፍሳል። የሰዎችን ጊዜና ሐሳብ በቀላሉ ይከታተላል። ነገር ግን ሕይወቱ ላይ ትልቅ ራዕይና ዓላማ፣ ግብ ያለው ሰው ጊዜውን አያባክንም። ሰዎች ዓላማ ያለውና ወዴት እንደሚሄድ የሚያውቅ ሰው መንገዱን ያከብሩለታል፣ ይለቁለታል። 21ኛ የታማኝነትና የቃል አቅም። ሰዎች ለእነሱ የምትሰጠውን ቃል አክብረህ ስትገኝ አእምሯቸው እንደ አስተማማኝና ከባድ ሰው አድርጎ ይወስዳል። ታዋቂው የንግድ መሪ ስቲቨን ኮቪ እንዲህ ይላል፣ እምነት ወይም ትረስት የህይወት ማንኛውንም ግንኙነት ማሰሪያና መቋጫ ቢኖር እምነትና ለሰዎች መታመን ይላል። አነስተኛ የሚመስሉ ቃላቶችን እንኳን አክብረህ ስትገኝ፣ ለምሳሌ በ5 ደቂቃ ውስጥ እደውልልሃለሁ ብለህ በዚያችው ሰዓት ስትደውል ሰዎች በአንተ ላይ ሙሉ እምነትን ያሳድራሉ። ቃሉን የሚያፈርስ ሰው ግን ምንም ያህል እውቀት ቢኖረው ክብሩ ግን መዋረዱ አይቀርም። 22ኛ የሌሎችን ድንበርና ሚስጥር ማክበር። የሰዎችን የግል ህይወት የሚናገር ወይም የማይመለከተው ነገር ላይ ጣልቃ የሚገባ የሰዎችን ወሰን የሚጥስ ሰው ቦታ ያጣል። ታዋቂው ተዋናይ ዴንዘል ዋሽንግተንስ እንዲህ ይላል፣ ክብር ባለ 2 አቅጣጫ መንገድ፣ ማግኘት ከፈለግ መጀመሪያው መስጠት አለብህ ይላል። የሰዎችን የግል ህይወት ሳትጠይቅ ድንበራቸውን አክብረ ሚስጥራቸውን ጠብቀ ስትኖር ሰዎች በአንተ ዙሪያ ሰላምና ደህንነት ይሰማቸዋል። ይህ ደግሞ ተፈጥሯዊ የሆነ ትልቅ አክብሮትን ያመጣልሃል። 23ኛ የገንዘብና የጥቅም ወይም ፋይናንሻል ኢንቴግሪቲ ኤንድ ኢንዲፔንደንስ። በገንዘብ ምክንያት የሰዎችን እጅ የሚያይ ጥቅምን ለማግኘት ሲል ለሰዎች የሚያሸረድድ ወይም ስግብግብ የሆነ ሰው ክብሩን በፍጹም ማስጠበቅ አይችልም። ፈላስፋው ፍራንክሰን እንዲህ ይለናል፣ ገንዘብ ጥሩ አገልጋይ ነው፣ ነገር ግን መጥፎም ጌታ ነው። በገንዘብ አጠቃቀም ላይ ስርዓት ይኖረ። በገንዘብና በጥቅም ሳትደለል አቋምን ስታስጠብቅ ሰዎች በአንተ ታማኝነትና ነፃነት ይደነቃሉ። ለጥቅም ብለህ አቋምን እንደማትቀይር ሲያውቁ ደግሞ ይፈረዋል። ቅዱሱ ቃል ሀብታም ድሆችን ይገዛል፣ ተበዳሪም የአበዳሪ ባሪያ ነው ይላል። 25ኛ ይቅር ባይነትና በቀልን መተው። በቀለኛ የሆነ ትንሽ ነገር ቂም የሚይዝ ሁልጊዜ ለመበቀል የሚሮጥ ሰው የውስጥ የበታችነት ስሜት እንዳለው ያሳያል። ማህተማ ጋንዲ እንዲህ ይላል፣ ደካማ ሰው በጭራሽ ይቅር ማለት አይችልም። ይቅር ባይነት የጠንካራ ሰዎች መገለጫ ነው። ስህተት የሰራብህን ሰው በቀላሉ ይቅር ብለህ ልታልፈው ወይም በደሉን ሳትይዝበት ስትቀጥል በነገሩ ላይ የስነ ልቦና የበላይነትን ታገኛለህ። ይቅር ባይነት ድክመት ሳይሆን የውስጥ ጥንካሬና የከፍተኛ ብስለት ምልክት ነው። ቅዱሱ ቃል እርስ በርሳችሁ ትዕግስትን አድርጎ ማንም በባልንጀራው ላይ ቅር የተሰኘበት ነገር ካለው ይቅር ተባባሉ ይላል። 25ኛ እውነተኛ ማንነት መሆን። ሰውን ለመምሰል የሚታገል የሌሎችን ባህሪ የሚኮርጅ ወይም አስመሳይ የሆነ ሰው በሰዎች ዘንድ በፍጹም አይከበርም። ታዋቂው ፈላስፋ ራልፍ ዋልዶ ኤመርሰን እንዲህ ይላል፣ ሁሉ ነገር አንተን ሌላን ሰው ለማድረግ በሚታገልበት ዓለም ውስጥ ራስን ሆነ መኖር ትልቅ ስኬት። የሰው ልጅ አእምሮ አስመሳይነት ወዲያውኑ ይለያል። ድክመትም ሆነ ጥንካሬም አምነ የተቀበልክና በራስ የምትተማመን እውነተኛ ማንነት የምታሳይ ከሆነ ሰዎች ለአንተ ያላቸው ግምትና አክብሮት በእጥፍ ይጨምራል። ስለዚህ እንዲህ በል፣ ግሩምና ድንቅ ሆኜ ተፈጥሬያለሁና አመሰግናለሁ ብለህ ፈጣሪን አመስግን። ውድ ተመልካቾቼ ዛሬ ያየናቸው 25 የስነ ልቦና የህይወት ህጎች በአጭር ነገር ብንጠቀልላቸው ዓለም አንተን የምታይና የምታከብር ለራስህ በሚታይህና በምታከብርበት መጠን ልክ ነው። ክብር ከሰዎች የሚለመን በመማፀን ወይም ሰዎችን በማስደሰት ብቻ የሚገኝ ነገር አይደለም። ክብር የምታገኘው የራስን ወሰን ወይም ባውንደሪ ስታከብር፣ ለቃል ታማኝ ስትሆን፣ ዓላማና ራዕይ ኖሮ በራስ መቆም ስትጀምር። ሁልጊዜ ለሰዎች መርገጫ አትሁን። አፈር ሁልጊዜ ከእግር ስር ስላለ ይረገጣል። ወርቅና ውድ የሆነ ዳይመንድ ግን ከባድ ስለሆነ ሁሌ ይከበራል። ዛሬውኑ የራስን ዋጋ አውቀ ራስን ማክበር ጀምር። ከነዚህ ከዛሬዎቹ 25 ነጥቦች ውስጥ የእርሶን ህይወት ይበልጥ የነካውና ካሁን በኋላ በህይወቴ ላይ ተገብረዋለሁ የምትሉት የትኛው ነው? በኮሜንት ሴክሽን ላይ ጻፉልኝ። እያንዳንዱን አስተያየት አነባለሁ። ይህ ቪዲዮ ህይወታችሁን ከቀየረ ወይም ለአንድ ቅርብ ጓደኛችሁ ይጠቅማል ብላችሁ ካሰባችሁ ላይክ እና ሼር ማድረጋችሁን አትርሱ።
እንደዚህ አይነት ጥልቅ የስነ ልቦና የህይወት ክህሎት እና የባህሪ ትንተና ቪዲዮዎችን በየሳምንቱ እንዲደርሳችሁ ደግሞ የዩቲዩብ ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። በመጨረሻም በግል ህይወታችሁ፣ በስራ ቦታችሁ፣ ከሰዎች ጋር ባላችሁ ግንኙነት ወይም በራስ መተማመናችሁ ላይ ፈተናዎች ካሉባችሁ ሁኔታዎችን አብረን ተንትነን መፍትሄ ፈልገን እናንተን የምንለውጥበት ነገር እናደርጋለንና በስክሪኑ ላይ በሚታየው ስልክ ቁጥር 0966919623 ላይ በመደወል ወይም በቴሌግራም መልእክት በማስቀመጥ የግል የማማከር አገልግሎት ወይም ዋን ቱ ዋን ካውንስሊንግን ማግኘት ትችላላችሁ። ጊዜያችሁን ሰጥታችሁ ስለተከታተላችሁን ከልብ አመሰግናለሁ። በሌላ ድንቅ ቪዲዮ እስክንገናኝ ሰላም ሁኑልኝ። ቸር ሰንብቱልኝ።